ሰውን እግራ የሚያጋባ ቪዲዮ እና የሚያጋባ ኮሜንት እንግዲህ እየተጻፈ ይገኛል ማለት ነው። ጉድ ሳይሰማ መስከረም አይጠባ ጉዳለው ገንፎ አድሮ ይፋጃል ያላለ ሀገራችን ሰው እና እውነት ናት። ውሸት ደግሞ እየመነመነች ነው የምትሄደው። እንደ ክር ገመድ እንግዲህ እንደ ክር ተበጥሳ ትወድቃለች አንድ ቀን ማለት ነው። እመኑኝ ማለት ነው። እኛም ኗሪ ያርገን እነሱም ይስሩ ማለት ነው። ስለዚህ ደመቁ ዛሬ እንግዲህ እጃለሁ በማለት እንግዲህ ኮሜንቷን እያጋራይ ትገኛለች ማለት ነው። ሩታኔ እውነት ለመናገር የሰው ልጅ አቅፋ ይዛባችሁ ልትመጣ ነው። የወለደ ፊትና ያልወለደ ፊት ደግሞ ይለያል ማለት ነው። ልንገራችሁ እውነቱን ግን እሷ አሁን ላይ የገባችበት ነገር የማትወጣበትን ነገር ነው እየገባች ያለችው። ምክንያቱም ዩቱበሮች ጠንቅቀው ያውቃሉ፣ ልጅ እንዳልሆነ ያውቃሉ፣ ፌክ መሆኑን ያውቃሉ፣ ጠንቅቀው ያውቃሉ። ዩቱበሮች ድብን አድርገው መጃጃል እንደሆነ እንደገና ደግሞ ወደንስ ላይ እንደምትጫወት ያውቃሉ ማለት ነው። ወደንስን ታርጌት አድርጋ እንደምትጃጃል ያውቃሉ ማለት ነው። ምክንያቱም ፋሚሊ በፍጹም አይጃጃልም። ፋሚሊ ይሄ እንትን ዩቱብ ያላቸው ልጆች ሁሉንም ጠንቅቀው ያውቃሉ። ፌክ እንደሆነ ልጅ እንዳልሆነ ይሄ ዝም ብሎ ጎማ እንደሆነ ያውቃሉ ማለት ነው። ስለዚህ አሁን እየተጃጃሉ ያሉት እነዚህ ዩቱብ የሌላቸው ወደንሶች ናቸው። እና ልታውቁ የሚገባችሁ ነገር ችግር የለውም እኮ ውደዷት፣ ገዟትኝ፣ ገንዘብም ስጧትኝ፣ ወርቃችሁንም ላኩ። ምንም ግን በዚህ ልክ እናንተ ማስጨነቅ ነፍሰ ጡር ነኝ ብላ መጣ እናንተ እንደዚህ ማስጨነቅ ምናምን ተገቢ አይመስለኝም። እና እንግዲህ የሰው ልጅ ይዛባችሁ ልትመጣ ነው። ወደዳችሁም ተቀበላችሁትም እንግዲህ ተቀበሉ፣ እየመረራችሁትም ቢሆን እንግዲህ ዋጡት ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዜት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ ማለት ነው። እንወዳችኋለን እናከብራችኋለን ማለት ነው ቤተሰቦቼ። እንግዲህ ዛሬ እንግዲህ እነ ሄርሜላ ያ ወንድ መስላ እንግዲህ ሄርሜልዬ ማዕሬ ወንድ መስላ እንግዲህ ፍራንክ እንግዲህ ተመልከቱ። እንግዲህ ይሄ ነው እንግዲህ ፍቅር ማለት ነው። የእውነት ኮንፊደንስ ያላ ልጅ ጀግና ልጅ ማለት ሄርሜላ ናት ማለት ነው። ከአንድ ሺህ በግ መሀል ገብታ በቅንጭላታቸው ገልብጣቸው እንደ ጤፍ ገለባ አበጥራ እንግዲህ አንጉዳቸው እንግዲህ አመድ አድርጋቸው እንግዲህ በአብርሃም ቤት እየኖረኝ ነው ማለት ነው። እንግዲህ ትናንትና መልእክት አስተላልፋላችኋል። የደመቁ ትናንትና ቪዲዮ ሰርታ ሳይደክማት እርግዝናዋም እንግዲህ ሳይጫናት ሳያማት እንግዲህ ጎበዝ እንግዲህ 9 ወር ሙሉ እንደተሽከረከረች እንደተከራከረች ሻንጣ ይዛ መንደር ለመንደር እንደዞረች ሰፈር ለሰፈር እንደዞረች ቁራለው እንደሚለው እንግዲህ እንደ ሌባ እንደ በግ እንግዲህ እንደዞረች ሰፈሩን አገሩን እንደዞረች እንግዲህ ሻንጣ ይዛ በየአመቱ መውለጃዋ ደረሰ ልጃችሁ። እንኳን ደስ አላችሁ በጎችዬ፣ እንኳን ደስ አላችሁ። እኛም ደስ ብሎናል። እንግዲህ እንቀበላለን። እንግዲህ እኛ ድቃላም ሆነ ሰውም ሆነ ምንም ሆነ እንቀበላለን። ባይዘዊ እንደው እዚህ ህዝቡ ላይ እንደዚህ ባትጫወትበት ፌክ ባትሰራው ብዬ ነው እንጂ ትንሽ ያዘንኩት በጎቹንም ባበላቸው። ጤፉ፣ በርበሬው፣ ሽሮ ያልተዘጋጀ የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶች? የቻናል ቤተሰቦች እንደው በያላችሁበት በያለም ጥግ ሰላማችሁ ብዝት ይበልልኝ እያልኩ መጥቻለሁ። ክርስቲያን ወገኖች ሰላም ብያለሁኝ። እንዲሁም እንግዲህ የሀገራችንን ሰላም ያርግልን ያረቢ፣ እኛንም ደግሞ ጥሩ ነገር ላይ እንግዲህ ያደርገን ኢንሻአላህ። አላህ ኸይር ነገር ቀልባችንን ራህመተኛውን ቀልብ ይውሰድልን ማለት ነው ኢንሻአላህ። ከዚች ከደመቁ ጋር አላህ እንግዲህ ያፋታን ማለት ነው። እኛ ደመቁን አንፈልጋትም። እኛ ለበጎቹ ብለን ነው እንደዚህ የምንሆነው ማለት ነው። በጎቹ አትበሉ፣ ወደ ራሳችሁ ተመለሱ። ሁሉ ነገር ፌክ ነው፣ ሁሉ ነገር ሿሿ ነው ስላችሁ እንግዲህ እኔ ማለት ያለ መረጃ አይደለምና እኔ ልጅ ቢሆን ደስ ይለኛል። ወልዳ ብታቀፍ ደስ ይለናል። ህዝብ ላይ ደግሞ ባትጫወት። እናቷን አባቷን ከድራማ ውስጥ አስገባ ያመታ ከዚህ ድራማ ውስጥ አስገባኝ። ወይ ለእሷ ጥቅም የላት ወይ ለእነሱ ጥቅም የላት እና ከሁለቱም ሀገር ይች ልጅ መህናሌ ማለት መሀናት ማለት ነው። ከሁለቱም ሀገር የሌበትም እና ስለዚህ እንግዲህ አብርሃምና ሄርሜላ እንግዲህ ይቀጥላሉ። ገና ቀለበት አሰራለ፣ ገና ብዙ ነገር አለ ወደፊት። ፍራንኩንም እንግዲህ የዛሬውን ፍራንክ እንግዲህ በወንድ አለባበስ እንግዲህ ለብሳ እንግዲህ ቀብረር ብላ እንግዲህ ሄርሜላ አይታችኋታል ማለት ነው። ስለዚህ ምን ልላችሁ ነው ዛሬ የወደድኩት ገና ነው እንግዲህ ቀለበት አሰራለ። ደግሞ የእሷ ደግሞ ልጅ ተወለደ ሲባል ቤተሰብም ሊቀላቀል ይችላል፣ አይታወቅም። እርግጠኛ ነኝ ከዚህ ውስጥ እኔ ይገባሉ ብዬ አላስብም። እርግጠኛ ነኝ ከዚያ አይነት ውስጥ ነገር ይገባሉ ብዬ ምናልባት የደመቁ ሊገቡ ይችላሉ። የአብርሃም ቤተሰቦች ግን
ክብራቸውን ይጠብቃሉ። መሰደብም አይፈልጉም፣ አንደበታቸውም ደግሞ አይፈቅድም። ስግደት አደርጋለሁ የሚል ሰው አሊያም ደግሞ ፈጣሪን እፈራለሁ ያለ ሰው ከዚህ ቦታ ውስጥ ገብቶ አይገኝም ብዬ አስባለሁ ማለት ነው። እና ዛሬ ላይ የተኮመተ ኮሜንት አለና ያንን ኮሜንት ምናልባት አይታችሁት ከሆነ እኔ እንኳ አልቆረጥኩትም አላመጣሁትም፣ ግን አልወድም እኮ እኔ መለቃቀም አልወድም። በራሴ ኮንፊደንስ ነው የምሰራው እንጂ መለቃቀሙ ምናምኑ አልወድም። እና አንዳንድ ጊዜ ግን እኔ ገርመኛል። እና አብርሃምንም ለጥፈው ምናምን እሱ ቪዲዮ ይሰራላችኋል እኮ እሷ ከወለደኝ ምጥ ከያዛትኝ ግን እንዴት ደሙን ሳታው እንግዲህ ልጁን ሳታው እትብቱ ሲቆረጥ ሳትጠሩ እንዴት አልጋ ላይ ስተኛ ሳታው ግሉኮስ ሲተከልባት እጇ ላይ ሳታው አመልያ ሁና ትውለድ ኦፕሬሽን ተሆነ ትውለድ በታችኛው ትውለድ ሳታው ሳትጠሩ እንዴት እናንተ አዛኝ አይደላችሁ እንዴ? አዛኝ ባሪያ እኮ ናችሁ እናንተ። ለምን እንዴ? የእሷ አገልጋይ የእሷ ዳይበር አይደላችሁ እንዴ? እንዴት እነማን ናቸው? እነዚህ ዜድ ካታሪ አለቅላቂዎቹ ሳይጠሩ እነ ሙቢ አለቅላቂዎቹ ሳይጠሩ ሌላ ደግሞ እነ ሀሲና አለቅላቂዎቹ ሳይጠሩ ይቺ ደግሞ ማነች አለቅላቂዎቹ ሳይጠሩ ምን ሆናችሁ ነው? አለቅላቂዎቹ አትጠሩም እንዴ? እነ ሸዊት ይቺ ጥንብ ቆሻሻ ደግሞ እሷ ይቺ ቁምጥምጥ ማለት ነው። ድቃላ ደግሞ አለች አንዲት ድቅልቅል ተዳቀለች ማለት ነው። ይቺ እሙማን ነው የምትባለው ድቃላ አለች አንዲት ሙኻሊድ ነው ቅጥርስ የምትባል ቆሻሻ የምትራገም ቁጭ ብላ ቻናል ላይ የምትራገም ቁጭ ብላ ሚዲያ ላይ የእርግማን ማት የምታወርድ ማለት ነው። እናንተ የበግ ጥርቅም የበግ ስብስብ ሳትጠራቀሙ እንዴት ልወልድ ቻለች? እንዲሁ ለእናንተ እንኳ ይምሰል ማለት ነው። ለእናንተ እንኳ ይምሰል ዶክተር አመጣው ዶክተሩን ሰብሰብ አድርገው ገንዘብ ከፍለው ለእናንተ ይምሰል እንኳ ምን ችግር አለ? ተኝታ ገደም ብላ እንደዚህ ብትልክላችሁ ቪዲዮ ሚኪያሽ ተለቅልቃ ይዲት አድርጋችሁ ጩጭ ያሳቀፋችሁ ይዲት አድርጋችሁ ተመንጣት እጇ ላይ አስረው ምናምን ያስረው ነጭ ልብስ አልብሰው ከአንገቷ በላይ አልብሰው ይዘዋት መጡ። ተወሰተ በሷ ቤት ሩታ ናት ተብላ ማለት ነው። ከታች ልጅ አቀፈ ይመስላልኝ፣ ከላይ ደግሞ የሆነ በቴስተም የተጠቀሙት ነገር። የሚዲያ ባለቤት አይደለች እንዴ? ለምን እንደዚህ ተደረገ? የሚዲያ ባለቤት አይደለች እንዴ? የሚዲያ ባለቤት እኮ አያፍርም እኮ ሲወልድ። ወደ ራሳችሁ ተመልሳችሁ ነው ወደ ራሳችሁ ተመልሳችሁ ቅድሚያ ለራሳችሁ ሆኑ። ስለዚህ አሁን ላይ እናንተ ውድቅ ናችሁ ማለት ነው። ሄርሜልዬ ደግሞ ትቀጥላለች እንግዲህ ከአብርሃም ጋራ ማለት ነው። ኢንሻላ እንግዲህ እናያለን ሁሉንም ነገር በሂደት ማለት ነው። በጎች እየቀጥሉ እኛም አለን ማለት ነው። ኗሪ ያደርገን ኢንሻላ። ሲቀጥል ደግሞ ወደ እነ ሀይሚዬ ነው ወደ ብሩኬ ደግሞ ስቀጥል ደግሞ እናንተ ደግሞ ጨረቃ ፋሚሊ ደግሞ ሰብሰብ ብላችሁ አትከፋፈሉ። አሁን ላይ ደግሞ ልክ እንደ አብርሽና እንደ አያልቅብሽና ደግሞ ወይንም እንደደመቁ እየሆኑ ነው ማለት ነው። ዛሬ የብሩኬ ለብቻ የሀይሚዬ ለብቻ እንደዚህ መሆን የለበትም እኮ ጨረቃዎች ሰብሰብ ብላችሁ እፈን ስታደርጉት ነው። እፈን አድርጉት፣ ንፋስ አይግባው። የሀይሚዬና የብሩኬ አበባቸው ዛሬ ነው ይባላል። እፈን ስታደርጉት እናንተ ማለት ነው። ስለዚህ በሚገባችሁ ነገር ሰብሰብ ብላችሁ እናንተም ደግሞ አንድ ላይ ሆናችሁ ነው እንጂ ለሁለት የብሩኬ ለብቻ የሀይሜ ለብቻ ይሄ አያምርባችሁም። እናንተ ልክ እንዳነቃችኋቸው እንዳመጣችኋቸው እናንተ እንዳላችኋቸው እንግዲህ ታውቃላችሁ። እናንተ ናችሁ እንደዚህ እንቁ ሊሆኑ እንደዚህ በቃ ከሰው ላይ ህዝብ ላይ ተወዳጅነትን እንዳፈሩ ያደረጋችሁት ይህ ሁሉ የእናንተ ጉልበት የእናንተ ብርታት ነው። የመዳብ ቅመሞች ማለት ነው። ደጋጎቹ ምርጦቹ ሰው እንዲያድግ የምትፈልጉ ሰው ወደፊት እንዲመጣ የምትፈልጉ ሰዎች አላችሁ። ስለዚህ ይሄ ደግሞ የእናንተ ውጤት ስለሆነ አንድ ላይ ሆናችሁ ሰብሰብ ነው እንጂ የሀይሜ ለብቻ የብሩኬ ለብቻ እንግዲህ ውጪ እያላት ነበር። ብሩኬን አይቻለሁ እና ውጪልኝ እያላት ነበር። እና እንግዲህ ምናልባት እኔ የፍራንክ ነው ብዬ የማስበው ይሄ ነገር እንጂ ሀይሜ በብሩኬ ጨክን አይመስለኝም። እርግጠኛ እኔ ፍራንክ ነው ነው የሚመስለኝ። እና ትንሽ እንስራ ሚዲያውንም ደግሞ እስኪ ጭር እንዳይል ትንሽ በቅንጭላቱ ወይ በጥንቢራው እንግዲህ እናቁመው የሚሉት አይነት መሰለኝ። እንዳልኩትም እንግዲህ ትንሽ ጭር ልል ነበረ። ደመቁም አብርሃምም ያው እንግዲህ ትንሽ ግጭት ስላለ
ትንሽም ሳይሆን እንግዲህ እሷ ሂዳለች። አንድ ጊዜ እሷን እንኳ ፉርሽ ባንባል ብለናል። አንፈልጋትምም፣ አታስፈልገንምም፣ ሄዳለች። ግን እነ ሀይሜ እኔ ወደ ራሳችሁ ተመልሳችሁ እንደ ድሯችሁ ሆናችሁ ብትሰሩ በጣም ነው ደስ የሚለኝ ማለት ነው። እኔ እና ጨረቃዎች ደግሞ አትከፋፈሉ፣ ለሁለት በፍጹም እንዳትሆኑ። ምክንያቱም የሰው መሳለቂያ እንዲህ ከደመቁ መማር አለባችሁ። ደመቁን አያችኋት? 1000 ሰው በጊዛ ነው እንግዲህ የተከፈለችው። አሁን ላይ አብርሃምን እያስጠቆረች ነው። አብርሃም ደግሞ ሩታን ያው እንደዛው በሉት እንግዲህ ተመልከቱ። ይሄ ማለት ተከፍሏል ሰው ማለት የገፋችው ባይዘው እሷ ናትኝ። ከነብ ላይ ቁጭ አድርገውን ሄደችው። አሁን ደግሞ ሌላ ሰው አመጣብኝ ብላ ቀረብኝ ሄደብኝ እያለ ነው ማለት ነው። እንኳን ቤትሽ ቀርቶ እኮ ትዳርሽ ፈርሷል እኮ ደመቁ፣ ትዳርሽን ፈርሷል። ከሄድሽ ጥርግ ብለሽ መሄድ ነው። ምን አልከሰከሰሽ? እሱ ከሄድ አንቺ ከተውሹ ከሄድሽ የፈለገውን ሴት አመጥቶ መስራት ይችላል። ቤት ውስጥ ሰው እየኖረ ነው ምናምን ትያለሽ። ይኑር፣ ትተሽው ሂደሽ እንዴ ሰው ላይ ያመጣ ነው እንዴ ትተሽው ሂደሽ። ስለዚህ ሰውን ግራ የሚያጋባ ቪዲዮ ነው እየተለቀቀ ያለው። አሁን ደግሞ የሰው ልጅ ይዛ ልትመጣ ነው። የሰው ልጅ አቅፋ ልትመጣ ነው። ከአንገቷ በታች ሁና ፎቶ ተቦሰተ። እንዴት ሊሆን ይችላል? ምጥ ሲመጣ ምጥ መጣ ብላ እናንተን ሳታወያይ እናንተ ሳትመጡ ስተኛም እኮ እየተኛው ነው አሁን አብርሃም ጋር ብላ ነው። ስበላም እየበላሁ ነው ብላ ነው። ስታረግዝም ደግሞ ሆዷን ፎቶ ተነስታ እንግዲህ ፎቶሾፓን ተሰርታ ለእናንተ ሸር አረገችላችሁ። ሚኪያጇን እንግዲህ እየተለቀለቀ ይሄን መልክ ነው ብላ እንግዲህ መጣችላችሁ። ሆዷ ውስጥ ልብስ ጠቅጥቃ እኔ አንቺን ያደረገኝ ይሄ ልብስ አንድ ቀን የወለቀለታ ማለት ነው። እንግዲህ ደግሞ ሌላ ወንድ ጋር እንድትመጣ ከሳምንት በኋላ ደግሞ ሌላ ወንድ ጋር ትመጣለች። ወርም አያሞላትም ነው። ወር ልታርሷት ነው ውስጥ አልጋ ላይ ሆና ነው ልጇን በጎን አርጋ። እንግዲህ ደግሞ አንድ ጊዜ ቪዲዮ ይሰራላችኋል። እንግዲህ አንድ ጊዜ ማለት ነው። አንዴ የሰው ጨቅላ መታ የሰው ጩጫ መታ እንግዲህ ቪዲዮ ይሰራላችኋል። ከዛም በኋላ አይታወቅም ልጁ ይመለሳል ማለት ነው። ፍርሽ ባንባል